አሁን እንዴት ነሽ? ምንም ደህና ነሽ? ጠዋት ነበረ ሂጂ ስልሽ እምቢ ብለሽ ላይ ያለው በጣም ብዙ ሰው ተጨንቋል። ይሻለኛል ብዬ አስቤ ነበር። መንገድ ላይ ራሱ ስንቴ ነው ቮሚት ያደረገሽ? ራስሽን ጠብቂልኝ። ከአንቺ ልጅ ሳልወልድ አንድ ነገር እንዳትሆኝ አደራሽ። ልጅ ከወለድኩ በኋላ እንደዛም እንዳትሆኝ። እስቲ ሊያት አለ ዶክተሩ ቁጭ ብዬ አብልጬ አይኔ ነው የማያጀምር። እኔ ሀሳቢ ግን አንተ ባትኖር ምን እንደምሆን እንደዚህ ልብህን ለመንካት ግን አይደለም ከልቤ ነው። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኔን በፈጣሪ ይመስገን ድክም ብሎኝ ነው የመጣሁት ወደ እናንተ ግዴታ መምጣት ስላለብኝ ምናምን ነውና ብዙዎቻችሁ ደንግጣችኋል። ቅመሜ እንደታመመች ማውቃችኋልና በቻልኩት አቅም በውስጥ ለመመለስ እየሞከርኩኝ ነበር። በጣም ብዙ ጥያቄዎች እየበዙ ነበርና በውስጥ ለመመለስ እየሞከርኩኝ ነበረ። የቻልኩትን አክል መልሻለሁ። ዛሬ ያለችበት ሁኔታ ኦሬዲ እንደመተን ትንሽ ልተኛ አለች። ተኛች። ምግብ ምናምን ሰራውላት፣ ሾርባ ምናምን ጠጣ ተብሎ ሾርባ ሰራውላት ምናምንና ይላት እስቲ ሾርባዬንም ከአስር ሬት ታደርጋለች ትላላችሁ። እንገባባታለን እስቲ። አይ ቲንክ እስካሁን ትነቃለች ብዬ አስባለሁና እኔም መንገድ ላይ ሆኜ ነበር የተነገረኝ። ደንግጬ ነበር። በጣም የሚያስደነግጥ ስሜት ውስጥ ነበርኩኝ። ከዛ በኋላ ላይክ እንዴት መሰላችሁ ቮሚት አድርጓት ከቮሚቱ ጋር ደም ምናምን ቅልቅል ነበረው ምናምን እና ላይክ ወደ ላይ ሲላት ምናምን እንትና አይደለም ምግብ አልነበረም እየወጣ የነበረው ሐሞት ነው ምናምን ነበርና ይመራልም አይነት ነገር እያለች ነበር። በቃ አሟት በጣም እያለቀሰች ነበረ ምናምን። በጣም እንደውም አሁን እግዚአብሔር ይመስገን በጣም ደህና ናት። ለተጨነቃችሁ በሙሉ አሁን በጣም ደህና ናት። እናመሰግናለን። በጸሎታችሁም ተጨንቃችሁም ቴክስት እያደረጋችሁ የነበራችሁ የኛ ፋሚሊዎች በጣም እናመሰግናለን። ብቻ የእናንተን ውለታ እኔ ከፍዬ መጨረስ ይከብደኛል። እግዚአብሔርን ላይክ በቃ አሁን ላይ እኔ እንጃ በጣም ከድሮ በላይ እናንተን መውደድን በጣም 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 ወዳችኋለሁና በጣም በቃ ምርጥ ሰዎች ናችሁ። ብዙ ነገር የሚገባችሁ ሰዎች ናችሁ። ብቻ አመሰግናለሁ ከኛ ጎን ስለሆናችሁ። እኔና ሃይሚም ላይክ ያው ፍቅራችንም ከተገላለጽን ቅርብ ሰዓት ነውና ወደፊትም እግዚአብሔርን ከልብ የምነግራችሁ ያው ልጅ አፍርተን ልጅ ወልደን ላይክ በቃ ለእናንተም ለማሳየት ያብቃን። እኔ እንጃ ማርያምን ኢንቦክስ በጣም በጣም ብዙ ቴክስቶች እየገቡ ነበር። በጣም ብዙ እንዴት ሆነች ምናምንና ለቻልኩት አክል እየመለስኩኝ ነበረ። አሁንም ምግብ ከሰራው በኋላ ግዴታ ቪዲዮ መስራት አለብኝ። ያው ከዚህ በፊትም እንደማደርገው ማለት ነው። የሆነ ችግር ሲፈጠር ግዴታ ወደ እናንተ ማድረስ አለብኝ ብዬ አስባለሁና ምክንያቱም እንደኛ ላይክ እንዴት እንደ እናታችሁ ልጅ ነው የምታዩንና እኔ እንጃ ግዴታ ለእናንተ ማድረስ ብቻ አለብኝ ብዬ ስላሰብኩኝ ነው ወደዚህ የመጣሁትኝ። በቃ ብዙ ስልኮች እየተደወሉ ነበር ከምታስቡት በላይና እኔ በጣም በጣም አመሰግናለሁ ሁላችሁንም። እስቲ ባይገርማችሁ ጠዋት ራሱ ከቤት ስወጣ እያወራችኝ ነበረ። ዝም ብሎ ድካም ይለኛል አይነት ነገር አለ። በቃ ድክም ይለኛል፣ ቀን ሙሉ ብተኛ ራሱ አይሰለቸኝም አይነት ነገር እያለችኝ ነበረ። እኔ ደግሞ እንዳጋጣሚ ሆኖ የሆነ ሰው ማግኘት ነበረብኝ፣ እቃ መቀበል ነበረብኝ እና ወጥቼ ነበር ያንን እቃ ለመቀበል። ከዛ በኋላ ነው በቃ እንትኖቹ የተፈጣጠሩት ምናምንና ላይክ ጠዋት ከመውጣቴ በፊት ራሱ ቮሚት አድርጋ ምናምን እንደዚህ ደም ወጣኝ እኮ ምናምን አለችኝ። እንዴ እኔ ሐኪም ቤት እንሂድ ብለን ተጨቃጭቀን በጣም እኔ እግዚአብሔርን ቮሚት ካደረገኝ በኋላ ደህና ነኝ አለችኝ። በቃ ቮሚት ወጥቶልኛል አሁን ኧረ ሰላም አገኘሁ በስመ አብ ምናምን ብላ ፎገረችኝ። ሐኪም ቤት እኔ ስላታይ መድኃኒት ይሰጡኛል ይሻለኛል፣ ድጋሚ ካስመለሰኝ እንሄዳለን። ሃይሜን ያላመንኩበትም እንሂድ ተጨቃጨቅን ብዙ ሰዓት ኖ አለች። አይሆንም አለች። ታቋት አይደል እምቢ ስትል ከዛ እሺ በቃ ብዬ እኔ ደግሞ ግዴታ መውጣት ነበረብኝ። በጣም ግዴታ ነበርና ሰው ማግኘት ያለብኝ ሰው ነበረ። እዛ ሰው ጋር ሄድኩኝ። እዛ ድንገት መንገድ ላይ እንዲህ
እሄድላችኋለሁ እያለች ነው በቃ አሟት፣ በጣም አሟት ማለት ነው። በጣም አሟት እያለቀሰች በቃ ታሳዝን ነበር ብታያት። ደነገጥኩኝ ምናምን ፀጉሯ ላይ ውሃ ፈሰስኩኝ ምናምን አጠብኳት ምናምን። ከዛ በቃ እዛው አስመለሰች፣ እዛው መንገድ ላይ አስመለሰች ምናምን። ከዛ ሐኪም ቤት ሄደች። ትንሽ ቆይ ግልኮስ ይሰጣት ተባለ። ምንም አልበላችም ነበረና ማታ ላይ ወደ ቤት ስመጣ እንትን ሰጥቻት ነበረ፣ በርገር ይዤላ መጥቼ ነበርና ፈራው በቃ እሱ ይሆናል ብዬ ማስቤ ተጨንቄ ነበር። ብቻ አይ በስማ በጣም ታሳዝን ነበር ብታያት ማርያምን። በቃ ማይሆን እንትን ውስጥ ነበረች። በቃ እግዚአብሔር ይመስገን ታሳዝን ነበር። ብቻ መንገድ ላይ ስር እያስመለሳትና ዝም ብላ ነው የምትለው እንደዚህ እግዚአብሔርን እኔ ክቡ ነው ያልኩት። ብቻውን ደህና ናት። እንትኖቹን ሲነግሩኝ ላይክ እንዴት ነው ደም ምናምን የሚወጣው ጨጓራዋ ተልጦ ነው አይነት ነገር ነው ያሉኝና አሁን ደህና ናት። መደረግ ያለበትን ነገር በሙሉ አድርገውላታል። ነገም መርፌ ያላት ጠዋት ብለዋታልና በጠዋትም የምንሄድ ይሆናል። ያለንበት ሁኔታ ለማሳወቅ አክል ነው። ሾርባም ሰርቼላታለሁ። ከዛ ምንድነው ተብላ ፓፓዬም ተብሎ መጥቶላታል። ከዛ ፓፓዬ ሾርባ፣ ከዛ ምንድን ነበር ካሜራማን ቅባት ያልበዛበት ቅባት ጨራሽ በቃ ላይክ እኔ አሁን ለስፖርት የምጠቀማቸውን ነገሮች እሷን ትጠቀም ተብሏልና ቅባት ምናምን ታቁም ተብሏል። እንደ ቀልድ ነው ነገርየው ታውቃላችሁ። ጠዋት ሳወራት ቅድም ራሱ በቃ ቤት ገብታ ልተኛ አካባቢ ላይ እያልኳት ነበረ። ሁላ መድኃኒት አልሰጧትም። ነገር ሁሉ የሚያደርጉላት ነገር በመርፌ ምናምን ነውና እንትን አላ ደህና ነኝ ምናምን ብላ ደህና ሆና ያያቸው ሰው በድንገት ሌላ ችግር ሊፈጠር ይችላል። በቃ በድንገት ማታውቁት ችግር ውስጥ ትገባላችሁ። እግዚአብሔርን ማታውቁት በቃ እንዴ ብቻ እግዚአብሔር ይመስገን። ሁሉ ጊዜ ነገ በኋላ ምን እንደሚፈጠርብን አናውቅምና እናመስግን። ምንም በል በቃ እግዚአብሔርን እናመስግን። በቃ ሁሉ ጊዜ እናመስግን፣ ማመስገን አለብንና መንገድ ላይም ሆኜ ሌላም ነገር ሰማሁ። እህታችን ሰላሚናን ታውቋታላችሁ አይደለ? የኛን እህት በእናታችሁ በጸሎታችሁ አስበው፣ ጸሎት አድርጉላት። እሷን በጣም አሟታልና በቃ ሰላም እኔ እንጃ። ሰላሚና በርቺ፣ እግዚአብሔር ካንቺ ጋር ነው። በፈተና መሀል እያለፍሽ ነው። በጣም ከባባድ በቃ እኔ እንጃ። ዓለም ላይ በህይወት ስንኖር የሚያስፈሩትን ነገሮች በሙሉ አንቺ ላይ ደርሶ ተጋፍጠሽዋልና አሁንም የደረሰብሽን ነገር እግዚአብሔር በሰላም እንትን ይበልሽ፣ ይገላግልሽ። እሺ በቃ እኔም በጸሎት ያስብሻለሁ፣ እናንተም በጸሎታችሁ አስቧት። በቃ በጣም ነው የምታሳዝነው እሷ ልጅ ማርያምን። በጣም እግዚአብሔር ካንቺ ጋር ይሁን። እኔ በጸሎት ያግዝሻለሁ፣ በጸሎት ያስብሻለሁ ሁሉ ጊዜ። እናንተም አግዟት። ቅመምዬም ደህና ናት። በጣም በጸሎታችሁ ማስቡልኝ። በቃ ደህና ናት ቅመሜም። የሚያስጨንቅ የሚያሳስብ ነገር የለም። እሺ ነገ አዲስ ነገርም ካለ እነግራችኋለሁ። ነገ ክትትል አላት፣ ምርመራና መርፌም አላት። እሱን ልትወስድ መሄዳችን አይቀርም። ጠዋት ላይ አዲስ ነገር ካለ ስለ ህመሟ ምናምንም አሳውቃችኋለሁ። ችግር የለም። ዋናው ጤና ነው። በቃ እንዳልኳችሁ ጠዋት ደህና ሆኖ ያያችሁት ነገር በኋላ ላይ ላታገኙትም ትችላላችሁ። ሲደርስባችሁ ብቻ ነው የምታውቁት። ማርያምን ሲደርስባችሁ። እኔ በቃ ሀይሚ ጠዋት እንደዛ ሆነች፣ ደህና ነኝ አለች። በቃ ቮሚት ካረጋት በኋላ ኖርማል ሆና ተሳስቃ ተላፍቻት ምናምን ነበር የወጣሁትና ተመልሼ ሳያት ፊቷን ደግሞ በኢየሱስ ስም ጭራሽ ተቃራኒ ፊት ነው ያላት። እኔ እንጃ። እና እንደዚህ አይነት ነገር በኋላ ጠዋት ስልክ አወርታችሁ በኋላ ሌላ ነገር ልትሰሙ ይችላላችሁ። ማይመስል እንዴ ምንድን አይምሯችሁ የማይቀበለውን ነገር ልትሰሙ ራሱ ትችላላችሁና ዝግጁ ባልሆናችሁበት ሰዓት ብዙ ነገር ይመጣል። በቃ እና ምን ታይም ላይ ምን ሊገጥማችሁ እንደሚችል ማንም አናውቅም። ስለ ነገም ስለ በኋላም አሁን በኋላ ምን ሊፈጠርብኝ እንደሚችል አላውቅም። ዋስትናም የለኝም። በቃ ምንም ማናችንም ዋስትና የለንም። ይህ ነው ህይወት። በቃ በቻልነው አቅም እግዚአብሔርን በቃ ወደ ፈጣሪያችን ቀርበን ንጹህ ሰው ለመሆን ለሰው ደግ ለመሆን ጥሩ ነገር ሰርቶ ለማለፍን ብንጠር ነው የሚያዋጣን። መቤቴን ክፋትም ምንም አላቅም። በኋላ ምን እንደሚገጥመን ማናችንም አናቅም።
ጠዋት ደስተኛ ሆናችሁ እንኳን በኋላ ላይ የሆነ ነገር ሊገጥማችሁ ይችላል። ህመም አሟችሁ ሊሆን ይችላል። ከዛ በኋላ ነው በቃ ሁሉንም ነገር የምታዩት። የሆነ እየሳቀ እየጫወተ የሚሄድ ሰው ስታዩ ጤና ወይኔ እንደሱ በሆንኩ ሁላ ትላላችሁ። እና እናስበው አሁን እኔ ጤነኛ ነኝ፣ ደስተኛ ነኝ፣ በቃ በጣም ደስተኛ ነኝ በህይወቴና ግን ደግሞ እኔ እንጃ ትረሱታላችሁ። በቃ ማመስገን እንዳለባችሁ ትረሱታላችሁ። ከዛ የሆነ ነገር አሁን ስትብታመም ጤናን እናፍቃለሁ። ጤና ምንም ነገር ግድ አይሰጠኝም። ብታመም ላይክ ንብረትም ይሁን ገንዘብ ይሁን ምንም ግድ አይሰጠኝም። መድኃኒን ብቻ ነው የምፈልገው። በዛች ታይም ስለማንም አትጨነቁም። እንትና እንደዚህ ሆነ፣ እንትና እንዲህ አለ፣ እንትና አጣው ጎደለኝ የለም። ጤናችሁ ብቻ የጎደለባችሁ ጤናችሁ ነውና ጤናችሁ ብቻ ነው የሚያሳስባችሁ። ልብ ብላችሁ አስቡት እስቲ። አሁን የታመማችሁ ሰዓት አሁን ተኝታችሁ ታማችሁ እንኳን በትንሹ አሁን የበሽታ ትንሽ የለውም የሾክ እንኳን ቢወጋችሁ እንዴት እንደሚያም ታውቁታላችሁ። እራሳችሁን አሟችሁ ተኝታችሁ ሌላ ነገር የምታስቡበት ነገር የለም። ለቁኝ በሰላም ነገ ሰላም በዋልኩ ምናምን ነው የምትሉትና ሲደርስብን ብቻ አይደለም ፈጣሪን ማሰብ ያለብን። በቃ ነገር የሆነ ስንፋጠጥ ችግሩ ስንገባ ብቻ አይደለም ፈጣሪን ማሰብ ያለብን። ደስተኛ በሆነን ሰዓት ደስታም ሲበዛ ምን ሊያመጣ እንደሚችል አናውቅም። በቃ ምንም ዋስትና የለንም እዚህ ዓለም ላይና በቃ ደስተኛ በሆናችሁ ሰዓት እንኳን ሁሌ ዴይ ቱ ዴይ አመስግኑት። ስታጡ ማመስግኑት፣ ስታገኙ ማመስግኑት፣ ስትጎዱም የሆነ ነገር ስትሰበሩም ምንም ሲሆንባችሁ ህትም ሲያቃጥር አልሳካ ምንም አይደለም ሲል አመስግኑት። በቃ ባለማመስገን ብቻ ብዙ ነገር አታናል። ሁላችሁም ታውቁታላችሁ። በቃ ስለሆነልኝም ስላልሆነልኝም ነገር ተመስገን ማለት ነው። በቃ እንዴ እሱ አስቦልን ያጣነው ምንም ነገር የለም እግዚአብሔርን እና ይሄ ሁሉ ነገር እምላችሁ ጠዋት በቃ እንደ ቮሚት ካደረጋ በኋላ ደስተኛ ሆነ አይቻት ነበር ሃይሚን እና ከዛ በኋላ መልስ ነው ሌላ ፊት ያየሁት። በቃ በጣም ያስደነግጣል ማለት በቃ እያለሽ ቡቡዬ እያለቀሰች ምናምን በቃ ግራም ያጋባ ፊት እስከማየት ደርሻለሁና በጣም እኔ እንጃ ከባድ ናት። በዚህ ብትሏትም በዚህ እኔ አላቅም ብቻ በቻልነው አቅም ንጹህ ሆነን ፈጣሪን እያመሰገንን ብንቀጥል ባይኔ ነው። በቃ ይሄንን ማስተላለፍ ፈልጋለሁ። ቅመሜም ደህና ናት። ለተጨነቃችሁ በሙሉ አመሰግናለሁ ከልቤ። እመቤቴን ከልቤ አመሰግናለሁ ከልቤና በቃ እናንተንም ፈጣሪ ይጠብቃችሁ ከእንደዚህ አይነት ነገር እናንተም ላይ አይድረስ። ያው አትመመኝ አይባልም አንተው ማሬ ነው ትለኝ ነበር ሙሽዬ። እንዲህ ነው የሚባለው ትለኛለች። ያው ግድ ነው አትመም ፈተናም አይምጣብኝም አይባልም። በቃ እሱ ጽናቱን ይስጠን። እሱ አንተ ማረኝ ነው በቃ የሚባለው ፈጣሪንና ሁላችሁንም እግዚአብሔር ይጠብቃችሁ። ማርያምን በጣም ደንግጬ ነበረ። እኔ ዛሬ ልክ አልነበርኩኝም። በጣም ታሳዝን ነበረ ቅመሜና አሁን ወሬ አለብዛባችሁ ብቻ ወደዛ ሊድ ሰላሚና አይዞሽ እህቴ አይዞሽ፣ እኛ ፋሚሊዎችሽ የጨረቃ ፋሚሊ እኔም ቅመሜም ከጎንሽ ነንና ያው ለሃይሚ የሆንሽውን አልነገርኳትም እንዲህ ተፈጥሯልም አላልኳትም። ተረጋጋ ብዬ እስቲ ብቻ እግዚአብሔር ከአንቺ ጋር ይሁን። በጸሎታችሁ አስቧት። የታመማችሁም የተጨነቃችሁም ችግር ውስጥም ያላችሁም ዓለም ላይ ከጨረቃ ፋሚሊም አልፎ ላይክ በቃ ካላችሁ እግዚአብሔር ከእናንተ ጋር ይሁን። ማርያም ድንገተኛ ነገር በጣም ወደ ማህሙድ ውስጥ ነው የሚከተው። በጣም ያስጨንቃልና እግዚአብሔር ከእናንተ ጋር ይሁን። አሁን ሾርባችንን እስቲ ጨውም የለውም ዘይትም የለውም ዝም ብለን ቀቀል አድርገናል ይዤላት ሄዳለሁ። ምክንያቱም እኔ ነኝ ያለኋት አጠገባ ያለሁት እኔ ነኝ ላስብ ላልጨነቅላትም የሚገባው አይደለ። ፍቅረኛ እስከሆነች ድረስ አብራኝ እስከኖረች ድረስ እንደ አባትም እንደ ልጅም እንደ ጓደኛም እንደ እናትም እንደ ሁሉም ነገር ሆኜ ለሷ ማድረግ ያለብኝ ነገር ሁሉ ማድረግ አለብኝ ብዬ አስባለሁኝና እግዚአብሔር ይመስገን ብቻ እሷን እንኳን ስለሰጠኝ እኔ ነው መቤቴ። እኔ አላቅም እኔ እንጃ። በጣም ነው የምታሳዝነው ብታያት። በጣም ልብ የሚሰብር በቃ ነገር ነው ያላት ልጅቷ አልኳት አይደለ ቅመሜ ታሳዝናለች። ምን ብዬ ለወራ እኔ እንጃ። ብቻ በጣም አፈቅርሻለሁ። ደህና ስለሆንሽልኝም አመሰግናለሁ። እግዚአብሔር ይመስገን። ራሽን ብቻ ጠብቂ። የዶክተሮች የሚሉሽን አሁን በእናንተ ፊት መልእክት ላስተላልፈን ብያታለሁ። ከዚህ በፊትም ተብላ ነበር እውነት ለመናገር እና ያው ችላ በማለቷ ምናምን ነው። እኔ ምግብ ስቀይር እንኳን ከኔ ጋር ምናምን ስላትም አይ በቃ ትንሽ ምናምን እያለች ነበር እና አሁን ተምረ ሁለተኛ እንደዚህ አላደርግም እያለች ነበረ። እናንተም ምከሩልኝ፣ ቅመምዬን ምከሩልኝ።
ቴንኪው ብቻ አፈቅርሻለሁ በደንብ ከልብሽ የኔ እናት። አሁን እንትኑ ላስተካከል ነው፣ ወደ እሷ ጋር እንሂድ። የኔ ፍቅር የኔ ቆንጆ ያት እስቲ የኔ ድንብሹሽ እስቲ ወይኔ እጅሽ የኛው ነው አይደል? ነይ ምግብ ሰርቼልሻለሁ። ምግብ ሰርቼልሻለሁ። ደህና ነሽ? አመመሽ እንዴ? ማርያም እስቲ ቀና በሽ። በዚህ ጋር መርፌ ወስደውላታል። አሁን እንዴት ነሽ? ደህና ነሽ? ጠዋት ነበረ ሂጂ ስልሽ እምቢ ብለሽ ላይ ያለው በጣም ብዙ ሰው ተጨንቋል። በጣም ብዙ ቴክስቶች እየደረሱኝ ነው። ደግ ነሽ አይደል? ስቀያለሽ አይደል? እንደዛ ስታለቅስ ብታይ ታስጨንቅ ነበረ። እስቲ ጭው ብለሻል እንዴ? ብላለች ካሜራማን ትንሽ ይያላ ጭው ብለሻል። ከንፈርሽ ደርቋል። አሁን ምግብ ሰርቼልሻለሁ። ሾርባ ትብላ ተብሏል። ጨው የለውም፣ ቅባት የለውም። ቢጫ ሾርባ ሰርቼልሻለሁ። እንግዲህ ምንም የለውም። አዲሱን ህይወት ይዛል ልጅሻ። ኖርማል ነው። እሺ እኔ ላብላሽ። እኔ ላብላሽ። በቃ እንዴት ደህና እንደሆንሽ ንገሪያቸው። ኩሽና እየተሯሯጥኩ ነበረ ጉድ ጉድ እያልኩኝ። አቃጥልም ይቀጥላል። እንዴት ነው? የተፈጥሮ ነገር ነው ያለው። ምንም የለም ጨው ምናምን ከበደ ነው። ማርያም አሁን አትታመሚ ከዚህ በኋላ እኔ እና ማን ይሰራው ይጣፍጣል። ማርያም ተፈራውት አይደለም። ምስር ምናምን አድርጊ። አቃጥልም። ይሄ ከሰር እዚህ ጋር አድርገው። ተይ ችግር የለውም። እዚህ ጋር አድርገው። ተይው። ቆሽ ራሱ እኔ ነኝ ማጎርስሽ። ያቃጥለኛል። እሺ አቀዝቅዝልኝ። የኔ ሕፃን ልጅ ነኝ። እስቲ ሲያቃጥላት እኔ ነኝ የምበላው አለች። አሁን ያቃጥላል። ገና ነሽ። ንገሪያቸው በደምብ። ታውቂያቸዋለሽ አይደል? ከፋሚሊ እግዚአብሔር እኛ የሆነ ነገር ስንሆን እንዴት እንደሚሆኑ ታውቂያለሽ። ታውቂያቸዋለሽ ስትለኝ ማለት ነው። እንዴት ነው ማላውቃቸው አይነት ላይ ነኝ እኔ። ደግሞ እንትን ሌላ የመሰለኝ ይሆን አይደለ?
አሁን ለምሳሌ ቤኪን ታውቂዋለሽ እንደማለት ማለት ነው። እንደዛ ነው የተረዳሁትና ብቻ ግን ደህና ነኝ። እሺ አትጨናቁ። አሁን ደህና ነኝ። መጀመሪያ ነበር ጠዋት እንዳልኳችሁ ነው ሐኪም ቤት ሂጂ ስላት ቮሚት አድርጓት ምናምን ከዛ ያሳየችኝን አሳየችኝ። እንዴት ሄጃለሽ? አልሄድም ክርክር። እኔ ደግሞ ግዴታ እቃ መቀበል ነበረብኝ፣ ሰው ማገኘው ነበር። እዛ ልሄድ ነው ነይ እንሂድ። አልሄድም አለች። እሺ ብዬ ሄድኩልሽ። የሆነ ሰዓት ተደውሎ እየዬ እመጣላችኋለሁ ማይሆን ሙድ ውስጥ ናት። ደነገጥኩኝ እኮ በእናትሽ። ምን ላድርግ መድኃኒት አልፈልግም ብላ ነበር። ያው በመርፌ ነው እየተንከባከባት ያሉት። አሁን እኔ እኮ መጀመሪያ እኮ እንደዛ ያልኩት የነበረው መድኃኒት ፈርቺ ነው እና ደግሞ ይሻለኛል ብዬ አስቤ ነበር። ከዛ ግን እየባሰ መንገድ ላይ ራሱ ስንቴ ነው ቮሚት ያደረገሽ? አሁን የተባልሽን ሰምተሻል። ይኸው በቤተሰብ ፊት ተናግሬያለሁ። ከዚህ በፊትም ተጠንቀቂ ተብላ አልተጠነቀቀችም። ከዛሬ በኋላ እንደዚህ እንዳትታመሚ እንዲህ እንዳትሆኝ ከፈለግሽ አርጊ የሚሉሽን ቅባት ያለውን ምግብ ቀንሺ ተብለሻል። እንግዲህ አይደለ? እሱን አስተካክል። ኧረ እኔ ከዚህ በኋላ በቃኝ እኮ አምጥተህ ፊት ለፊት ብታስቀምጥልኝ ራሱ እኔ የምበላውን ጂም ጀምሪ። ምን ግን አይ አላቃጠለህም? ታዩ ችግር የለውም፣ ችግር የለውም። እስቲ ስታመም ፈጥኖ ደራሽ አንቺ ነሽ። እንግዲህ በዚህ ሸብ ላድርግ እንጂ አረላ ፋሚሊ እሷ ነች ፈጥኖ። ይሄን ጨርሰሽ ነው የምትበይው። ውሃ ጠጪ፣ ፓፓያ አመጣልሻለሁ ትበያለሽ። አትክልት በል እንስሳ ሆነናል ከዚህ በኋላ። እንስሳ ላለችኝ ማረሶ ነሽ። ፓፓያ ላምጣልሽ፣ አቆርጪ። እሺ ትንሽ ላምጣልሽ። ከዛው አውሩ ከቤተሰብ ጋር። ራስሽን ጠብቂልኝ። ከአንቺ ልጅ ሳልወልድ አንድ ነገር እንዳትሆኝ አደራሽ። ልጅ ከወለድኩ በኋላ እንደዛም እንዳትሆኝ። ቤተሰቦች ያው ብዙ የተጨነቃችሁ እንደምትኖሩ አልጠራጠርም። ምክንያቱም ስንጠፋባችሁ እንትን እንዳትሉ ብለን ስላሰብን ነው ቪዲዮ እንትን ብለን የነበረው እና ደግሞ ከሆስፒታል እወጣለሁ ብዬ አላሰብኩም ነበረ። ግን እዛው የሚያሳድሩኝ ምናምን ነበር የመሰለኝ። እንደዛ አይነት ነገር ነበረ። ብቻ እግዚአብሔር ይመስገን ደህና ሆንኩኝ። እኔ እህታችሁ ጠንካራ ነኝና አልሸነፍም። ያው ያን ሆስፒታል ለቅቄ ወጥቻለሁ እና ቤቴ እየተንከባከቡኝ ነው። ብቻ ግን አንዳንዴ ህይወት እንዳሰባችሁት አይሆንም። ማለት በሆነ ሳይድ የሆነ ጥሩ ነገር ቢኖራችሁ በሆነ ሳይድ ደግሞ የሆነ ነገር ይኖራል እና ማማረር የለባችሁም። ሁሌም ቢሆን በቃ አሜን ብላችሁ መቀበል አለባችሁ። ማለት በቃ ምንም አታመጡም እናንተ፣ እግዚአብሔር ነው በእናንተ ህይወት ላይ የሚወስነው እና በእኔ ህይወት ላይ በቃ እግዚአብሔር ነው ያሰበውን የሚያደርገው፣ ለበጎ ነው ብላችሁ መቀበል ነው። ያው በተደጋጋሚ ምናምን ቢያመኝም በአሁኑ ግን ትንሽ ፈራው። እኔ ራሱ ደነገጥኩኝ። ቮሚት ሲያደርገኝ የነበረው እንትን በጣም ያስፈራ ነበረ እና ግን እኔም እንደፈራሁት አልሆንም። እንዳልኳችሁ ነው። በቃ ጠንካራ እህት ነው ያላችሁ። እድለኛ ናችሁ። እኔም እድለኛ ነኝ። እናንተን የመሳሰሉ የሚጨነቁልኝ የሚያስቡልኝ ውድና የተከበሩ እህቶች ስላሉኝ፣ እናቶች አባቶችም ትኖራላችሁ። እናንተን የመሳሰላችሁ ቤተሰቦች ስላላችሁኝ እግዚአብሔር ይመስገን እና በጣም ደህና ነኝ። እሺ እንዳትጨነቁ። በቃ እኔ በጣም ደህና ነኝ። ያው መጀመሪያ ስላላያችሁ ነው። እናንተ እኮ የሆነ ያክል የሆነ መርፌ ተሰጥቶኝ ከዛ ግልኮስ እየወሰድኩ ምናምን ሁለተኛው መርፌ ላይ ምናምን ነበረ ያያችሁኝ ቲክቶክ ላይ የተለቀቀው ቪዲዮ እና ከዛ በፊት ብታዩኝ ደግሞ በቃ ምን ልትሉ ነው እንዴ? ከባድ ሁኔታ ውስጥ ነበርኩኝ። ግን በቃ አሸነፍኩና ጠንካራ ሆኜ እንደገና ይኸው እሺ እየበላው ላወራ አይደል? አይደብርህም አይደል ካሜራማን? አሁንማ በቃ ጨው የሌለው ዘይት የሌለው ምግብ ቅልቅል ላይ ነን። ትንሽ ግን እየተጋለጠ ነው። እድሜሽ እየተጋለጠ ነው ብለው ሙድ ይዙብኛል። አያችሁ እኔ እኮ መጀመሪያ 30 ቤት ነኝ አልኳቸውና ሊሰሙኝ ፈቃደኛ አልሆኑም። ተይ አንቺ ልጅ ነሽ ይሄ እኮ አሁን አንቺን ያዘሽ ነገር እኮ 50 እና 60 ዓመት ላይ የሚፈጠር ነው አለ። ያው እኔ ታውቃላችሁ የስለት ልጅ ነኝና ሰይጣን ይፈታተነኛል። ታውቃለህ አይደል የስለት ልጅ መሆኔ? ለዛ ነው የሆነ ሰይጣን በጣም ነው የሚፈታተነኝና
አያገኘኝም እኮ ግን ያለ እድሜ ከእድሜ በላይ አድርጎ በሽታ ይሰጠኛል። አያችሁ ምን ስለው ነበር? እጄ አልታዘዝ አለኝ ምናምን ስለው ነበር። አሁን ይሄ ነገር እጄ አልታዘዝ አለኝ ምናምን ብዬው እየደነዘዘኝ ነው ስለው፣ ይሄ ምንድነው የሚባለው ፓራላይዝ ምናምን የሚሆኑት እንደዛ አይነት ነው የመሰለው እሱ። እኔ እንደዛ አይደለም። የሆነ አካላችሁ ሲደክም ምናምን እኮ የሆነ ድክም ሲላችሁ ማዘዝ ያቅታችኋል ሰውነታችሁ። ተው በእናትህ አንተ እና እንደዛ አለኝ። እሺ ይሁን ብዬ ተቀበልኩ። ዛሬ ደግሞ በቃ ብቻ ግን ለበጎ ነው እንዴ። አንተ አሁን እኮ በጣም ደህና እኮ ነኝ። ግን ሲጀምረኝ እኮ ቆየ ማለት እኔ የሆነ እንትን ለማለት የሆነ ደህና ነኝ ለማለት እየሞከርኩ ነው እንጂ ከእንቅልፌ ስነሳ ልክ አልነበርኩም። የሆነ የድካም ስሜት ይሰማኝ ነበረ። ከዛ ደግሞ በቃ ማንኳኳት እኮ አይጠበቅብህም። የኔ ሸረታ ቀጥ ብለህ መግባት ትችላለህ። ፈጧል አይኔ ሸራሱ የሱን ሲጨር ቢይ እንጂ ምንድን ነው እሱ? እያወራሁ እኮ ነው ያው እንዳይደብራቸው በጣም ብዙ የተጨነቀ እኮ በላ እያደረግሽ ነው እንጂ ጉልበት እኮ አትዞሻ በግሉኮስ ነው ያለሽው። በላ አድርጊ። ከዛ ይሄንን ትበያለሽ። እምቢልኝ እስቲ እቀመጣለሁ። በእናትሽ ደህና ነሽ አሁን? በቃ እሱን በጣም ደህና ነው። እንደሱ አይደለም። በደንብ አንስተሽ በላ አድርጊ። ኧረ አንተ ካሜራ ፍቼም ነው ወይ አጥፋልኝና እንዴ ጠጥቼው ልመለስ። ስማ ምን እንዳለኝ እድሜሽ እየተጋለጠ ነው አላለኝ? እንዴት የእርጅና ምልክት ነው? እና አንተ በዚህ እድሜ ጨው ዘይት ምናምን ብለው ሲከለ ኧረ በስመ አብ። እና የፈጠነ ብረራ አትለኝም? አመት ከጠበኩኝ አበቃ እኮ እቺ ልጅ ዳሜጅ ሆነች። ኔ ቆንጆ ኔ ቶሎ በጌታ ቆይ እኔ ራሴ ልብላ። ስለተኛሽ ነው እንጂ ራሱ ጨንቆኝ ነበር። በባዶ ልጅ በግሉኮስ ብቻ ነበር የነበር። አናናስ ብቻ ነው የበላችሁ እንጂ አናናስ አልኩኝ። ይሄ ምንድን ነው? ሀባብ እስቲ ሊያት አለ ዶክተሩ። ቁጭ ብዬ አብልቼ አይን አይኗን ማየት ጀመርኩ። እኔ ሀሳቢ ግን አንተ ባስኖር ምን እንደምሆን እንደዚህ ልብህን ለመንካት ግን አይደለም ከልቤ ነው። ይጣፍጣል። ያለ ጨው ያለ ዘይትም እንደዚህ የሚጣፍጥ ምግብ ይሰራል። ምራቂ መጣኩ። አይ ለእርሶ ነው የተዘጋጀው። እኔ ነጭ ሩዝ እበላለሁ። ላጉርስክ? አይ አልፈልግም። እናንተም ግን ራሳችሁን ጠብቁ። እግዚአብሔር እሺ አታብዛብኝ። አፌት ነጭ ነይቢ ቶሎ ይለቅ። ሆድሽ ባዶ እኮ ነው። ወይ አስጭኜ ልጅ አላስቀመጥኩበት። አበዛሁት አይደል? አበዛሁ እንዳትልኝ። ግን ራስሽን ጠብቂ ማርያምን። ከዚህ በኋላ እሺ። እኔ እኮ ምንም አላደረኩም። ምንም አላደረኩ። አሳስገሰሱን በርገር ያምራታል ምናምን ስለ ማታውን የዛን ቀን በርገር አምጥቼልሻለሁ አይደል? አንተ እኮ ነህ። እኔ ምን ሆንኩኝ? እኔ አሁን ባዶ እጄን ቤት እንዳልገባ ነው። የምትወጂውን ነገር ነው ያመጣሁልሽ። ከዚህ በኋላ አልወድም። እሺ ከዚህ በኋላ ማለት ነው አትክልት ምናምን ይሄ አለ አይደለ? ለማንኛውም ፋሚሊ በጣም ደህና ናት። ቅመሜ እንደምታዩት ነው። ተኝታ ነበረ። ጋማ ብለን አስነስተናታል። እንግዲህ ነገ ጠዋትም አላት ቀጠሮ። መርፌ ሄደን የሚባለውን ነገር እንሰማለን። በዚች ነው የሚሰጡ ክትፍት ትደረግና ግልግል አዲስ ነገር ካለ እናሳውቃችኋለን። እሺ ደህና ናት ግን ለማለት ነው። መልካም ጊዜ ይሆንላችሁ። እንወዳችኋለን። ቻው